ጤና ይስጥልኝ አድማጫችን። ጤና ይስጥልኝ ካሌብ፣ እንደምን አለ? አለን ይመስገን። ማን እንበል? ከየት ነው? አድማሱ እባላለሁ ከዚሁ ከአዲስ አበባ። በነገራችን ላይ ፕሮግራም አክባሪ ነኝ። የሚያዋየው ያጣ ስንቱ እፎይ የሚልበት፣ የጨነቀው ብቻ ሳይሆን የቸገረውም የሚረዳዳበት አንተ እንደምትለው የልብ ወዳጅ የሆነ ፕሮግራም ስለምታቀርብልን በዚሁ አጋጣሚ ምስጋና ይድረስ። በጣም አመሰግናለሁ አድማጫችን። እርሶስ ምን ሊያካፍሉን አስበዋል? እኔ እንኳን ለሌላውም ትምህርት ቢሆን ብዬ አንድ ጥሩ ታሪክ ላካፍላችሁ ነው። ጥሩ አድማጫችን፣ ንገሩን እስቲ። አንድ እዚሁ እኛ ሰፈር ውስጥ ይኖር የነበረ ኤርትራዊ በኢትዮ ኤርትራ ጦርነት ጊዜ ቤተሰቡን ይዞ ወደ ትውልድ ሀገሩ አስመራ መሄድ ግድ ሆነበትና የሚኖርበትን ቤት ለአንድ ጎረቤቴ አደራ ሰጥቶ ሄደ። ይገርምሃል፣ ቃል እንደ ተራ ነገር በቀለለበት በዚህ ዘመን ይሄ ጎረቤቴ ይሄን ሁሉ ዓመት ቤቱን በስሙ ሳያዞርም ሆነ ሳይሸጥበት ሰላም ወርዶ ተመልሶ ወደ ኢትዮጵያ ሲመጣ አስረክበዋለሁ በሚል አደራውን ሳይበላ እየጠበቀው መሆኑን ስለማውቅ እንደው ቃል ጠባቂነቱ ስላስደሰተኝ ላካፍላችሁ ብዬ ነው። በጣም ግሩም ነው አድማጫችን። ይሄ ለሁሉ ሰው ሕይወት ምሳሌ ሊሆን የሚችል ታሪክ ነው። በጣም እንጂ። እንዲህም አይነት ለቃሉ የታመነ ሰው መኖሩን ማየት መታደል ነው። በዚሁ አጋጣሚ ለወዳጄ የከበረ ምስጋናዬን ማድረስና ትውልዱም ቃል ትልቅ የእምነት ዕዳ መሆኑን ተረድቶ ለቃሉ የታመነ እንዲሆን አደራ ለማለት እፈልጋለሁ። በጣም እናመሰግናለን አድማጫችን።